የተከበራችሁ አድማጮቻችን ከዚህ ቀጥለን የተሻለ ህይወት ለመገንባት የሚረዱ የምሁራንን ምክሮች እናቀርባለን። የመጀመሪያው ተስፋ አድራጊ መሆን ረጅም ርቀት ይዞ ይሄዳል ይላል። በጣም አስከፊ በሆኑ ጊዜያት እንኳ ተስፋ ባለመቁረጥ ችግሮችን መጋፈጥና ለመቀየር መቁረጥ የመፍትሄ መላ እንዲመጣልን ያደርጋል። ስለዚህ ተስፋ አትቁረጥ፣ ጨለምተኛም አትሁን። ሁለተኛ መርህና አቋም ይኑርህ። ያመንክበት ጉዳይ ይኑርህ፣ ነገር ግን ለመስተካከል ቦታ ይኑርህ። በደረስክበት ዕውቀት መሰረት በነገሮች ላይ አቋም ሊኖርህ ይገባል። ነገር ግን የህይወት ዘመን ሁሉ ተማሪ ከሆንክ በአንድ ወቅት ያስከው አቋም ትክክል እንዳልሆነ ስትረዳ ያመንክበትን ጉዳይ ማስተካከል ይኖርብሃል። ሶስተኛው አዋዋልህንና ጓደኞችህን ምረጥ። አስተሳሰብህንና ድርጊትህን በገንቢ ጎን ከሚተቹና ከሚገነቡ ሰዎች ጋር የምታደርግ ከሆነ በየጊዜው እየተሻሻልክ የምትሄድ ሰው ትሆናለህ። ባህሪህና ህይወትህ እያደር የሚመስለው የጓደኞችህን ነው። አራተኛ መሆን የምትፈልገውንና መስራት የምትፈልገውን በጊዜ አውቀህ ጀምር። በወጣትነት ጀምረህ መርጠህ የምትሄድበት መንገድ እያደር አንተንም እየቀረጸህ ስለሚሄድ በዛው የመቀጠል እድል ይጨምርልሃል። አይቻልም ለሚሉህ በቀላሉ ላትሸነፍ ትችላለህ። በእድሜህ ብዙ ሳትገፋ ስኬታማና ብዙ ተጽዕኖ አምጭም ትሆናለህ። የራስህን ራዕይ የማትገነባ ከሆነ ሌሎች ቀጥረውህ ራዕያቸውን እንድትገነባላቸው ያደርጉሃል። አምስተኛ ከጎበዝ ሰዎች ጋር በጥምረት ስራ። ከጎበዞች ጋር በጥምረት ወይም በጋራ ስትሰራ አንተ የማታውቃቸውን ነገሮች ያሳውቁሃል። አንተ ልታገኛቸው የማትችላቸውን ሰዎች እንድታገኝ እድል ይከፍቱልሃል፣ ይበልጥ ወደፊት ያራምዱሃል። ስድስተኛ በቅጽበት ከፍተኛ ደረጃ ደርሳለሁ አትበል። ከትምህርት ቤት እንደወጣህ ወዲያውኑ ሀብታም፣ ወዲያውኑ ባለስልጣን ወይም ስኬታማ ሰው ሆናለሁ ብለህ አትጠብቅ። ከፍተኛ ትምህርት ቢኖርህ እንኳ ስኬታማ ለመሆን ብዙ ልምድና ዕውቀት እንዲሁም ጊዜ ያስፈልግሃል። ሰባተኛ ስለ ስህተቶችህ ሌሎችን ሳይሆን ራስህን ውቀስ፣ ተማርባቸውም። ስህተቶች እንድንቆጭባቸው ሳይሆን እንድንማርባቸው ካደረግን ደግመን አንሰራቸውም። ስለዚህ ስህተት ስንሰራ መቆጨት፣ ራስን መውቀስ ሳይሆን ከስህተቱ ተምረን ነገ የተሻለ ነገር ለማድረግ መጣር አለብን። ስምንተኛ ምርጡ ትምህርት ቤት ኮሌጅ ሳይሆን ህይወት ነው። ምንም ያክል መጽሐፍት ብታነብ፣ ፈተናዎችን ብትወስድና ብታልፍ በህይወት ሂደት የምትማረውን ያክል ብቁ አያደርጉህም። ስራዎችና የሥራ ኃላፊዎች ያስተምሩሃል፣ ያበቁሃል። ይሁን እንጂ በህይወትህ ትልቁን ትምህርት የምታገኘው ከራሷ ከህይወት ነው። በህይወትህ በምታሳልፈው በእያንዳንዱ ሂደት ውስጥ ብዙ ነገሮችን ትማራለህና ከህይወት ለመማር ሞክር። ዘጠነኛ እውነተኛ ኑሮና ህይወት በቴሌቪዥንና በማህበራዊ መገናኛ አውታሮች እንደምታየው አይደለም። ኑሮ ቴሌቪዥን ላይ ወይም ደግሞ የተለያዩ ማህበራዊ መገናኛ አውታሮች ላይ እንዳለው ሂደትም አይደለም። ብዙ ሰርተህ ብዙ ጥረህ የምታስተካክለው ነው። ስራ ሰርተህ ኑሮህን ህይወትህን ለመለወጥ ሞክር እንጂ በተለያዩ ማህበራዊ መገናኛ አውታሮች እንደምታየው ህይወት ቀላል እንዳልሆነ መረዳት ያስፈልጋል። አስረኛ ህይወት ሁሌም ቀና አይደለችም። በህይወት ጉዞ ትገጫለህ፣ ትወድቃለህ። ኑሮ ፈተና ነው። ኑሮ ብዙ ነገሮችን የምታሳልፍበት ነው። ተነስተህ እስኪሳካልህ ጉዞን ቀጥል። እየወደቅ እየተነሳህ ትልቅ ደረጃ ለመድረስ ጣር። ሌላው ለራስህ ክብር ይኖርህ፣ በማንነትህ ኩራ። እያንዳንዳችን የተለያየን ስለሆን ራስህን ከሌላው ጋር እያወዳደርክ ዝቅተኝነት አይሰማህ። በሌላው ውስጥ የሌለ አንተ ውስጥ ያለ ችሎታ ስላለ ፈልገህ አግኘው፣ ተቀበለው፣ እዛ ላይ አተኩር፣ አዳብረው፣ በራስህ ተማመን። ስኬታማ የምትሆነው በዚህ መንገድ ነው። ሌላኛው አትታበይ። ስኬታማና ታላቅ የመሆን ራዕይ መሰነቅ ተገቢ ነው። ነገር ግን ዛሬ ላይ ብትወጣ ነገ ደግሞ ታች መውረድ ሊገጥምህ ይችላል። ላይ መውጣትህ የብዙ ነገሮች ጥምር ውጤት ስለሆነ ራስህን አይነኬና ልዩ ፍጡር አድርገህ አታስብ፣ አትታበይ። ሌላው ነገሮችን በቀና መውሰድ ነው። በራስህ በስራህ ያልተደሰቱብህ ደንበኞችህና ትችቶቻቸው፣ ስህተቶችህ፣ ውድቀቶችህ ታላቅ የመማሪያ መሳሪያዎች ናቸው። ከነዚህ የሚመጣውን አስተያየትና ትችት አጣምህ አትመልከት።
ተማርባቸው፣ ራስህን ለውጥባቸው። ሌላው ስኬትን አካፍል። አንተ ከፊትህ ከነበሩት ስኬታማ ሰዎች ታሪክና ፍሬያቸው እንደተነቃቃ እንደተማርክና እንደተጠቀምክ ሁሉ አንተም የስኬትክን ወይም ውጤታማ የሆንክባቸውን ዘዴዎችና ውጤቶች ለሌሎች አካፍል። መሪነት ሌሎችን ለስኬት ማብቃት ነውና። ምንጭ ላይት ሃውስ ስልጠናና ማማከር። ልመርቅሽ እማ የተረሳው ማንነቴን እንዳወጣሽ ከጨለማ ልትጠይቂው ያሰብሽውን ቃል ሳይወጣሽ ፈጣሪ ስማ። እንደ ሸፈንሽ ገመናዬን ስሜ ባገር ሳይታማ ሀፍረት አሳር ያገኘ ዕለት ትከልልሽ ፀሐይ ጸልማ። ቀን ሲጥለኝ ላጽናናሽኝ እስኪረሳኝ ክፉ ግብሬ የሰማይ ዘብ መላእክታን ያረጋጉሽ በዝማሬ። ወድቄ አይተሽ እንዳልናቅሽኝ ከሰው ተራ በታች ስገኝ ቀን ሰምሮልኝ ከብሬ እንኳ አገልጋይሽ ሎሌሽ ያርገኝ እማ። አሜን። ደራሲ ኪዮራና